አብርሃም እስካሁን አልለቀም። በጣም ፈርቻለሁ። በጣም እኮ ነው የመታው። የሳቤላ አጋች ህይወቱ አለፈ። ማርኮን በቁጥጥር ስር ዋለ። ህይወቱን ያሳለፈው ወይም ደግሞ እንዲጎዳ ያደረገው ማርኮን ስለሆነ ስለዚህ ደግሞ የሙልጭ ጓደኛ ቪዲዮ ሲቀርጸውም ስለነበር ስለዚህ በቁጥጥር ስር ውሏል። ዲናም ከባድ ችግር ውስጥ ገባች። አብርሃምም ራሱን ስቶም ወደቀ። ከባድ ችግር ገጠመው። ማርታ ልጇ ወደ ቤት በመመለሷ ደስ ብሏታል። በተለይ ደግሞ ከአብርሃም ጋር ያላትን ነገር እስከ ዛሬ ድረስ ተደበቃ እየኖረች እያለና እንዲሁም ደግሞ አብርሃም የሚያውቀውን ከባዱ ሚስጥር ነገረችው። አብርሃም በጣም አዘነ። ማርዳም በራሷ በጣም ተቆጨች። ቆይ በቃ ካሁን በኋላ እውነት ለመናገር እንደዚህ መጃጃል አልፈልግም፣ ወይም ደግሞ ቤቴንና ፍቅሬን በስርዓት ማሳ አለብኝ። ቆይ ግን አብርሃም ከምን አይነት ሴት ጋር ነበር የሚኖረው? ልጄና ባሌ በጣም ተቃጥለው ነበር ሲኖሩ የነበሩት በማለት ዲና በጣም መጥፎ ሰው እንደሆነችና እንዲሁም ደግሞ ምን አይነት ጭካኔና አረመኔ እንደሆነችም ሁሉንም ነገር ተረዳችው። ይህንን የተረዳችበት ምክንያት ዲና አብርሃምን እያታለለች ሀብት ንብረቱን ለመውረስና በተለይ ደግሞ ልጁን አግታ ካርታውን የቤቱን ካርታ ለማስያዝ ብዙ ነገር ስታደርግ እንደነበርና እንዲሁም ደግሞ አሁን ላይ ባለመሰካቱ በተለይ ዶክተር ርብቃና እንዲሁም ደግሞ ልዩ ሙልጭ ሆነው አሁን የአብርሃም ቤት ነጻ ስለወጡት በጣም ደስ ብሏታል። እውነት ለመናገር እናንተን በማወቄ በጣም ደስተኛ ነኝ። አሁን ላይ ለልጅም ሆነ ለባሌ እኔ ያለሁላቸው፣ ግን ደግሞ ከአሁን በኋላ አልጃጃልም ስትልም ተናግራለች። ዲናን በጣም መጥፎ ሰው እንደሆነችና እንዲሁም ደግሞ እስከ ዛሬ ድረስ ልጄ እየሰቃየች ነበር የምትኖረው። ይህ ሁሉ እኮ በእኔ ፈተናና በእኔ ስቃይ ነው፣ ልጄ ምን አድርጋ ነው በማለት በጣም አዝናና እንዲሁም ደግሞ ስቅስቅ ብላም ታለቅሳለች። አብርሃም አሁን ላይ በተለይ ደግሞ ራሱን ስቶ ወድቀዋል። ይህ ራሱን ስቶ የወደቀበት ትክክለኛ መረጃውን ገና አልደረሰውም። ነገር ግን በምንም አይነት መንገድ እንደሆነ የማይታወቀው አብርሃምን እንደመተውና እንዲሁም ደግሞ አሁን ላይ በተለይ ወደ ቤት ከመምጣቱ በፊት ብዙ ነገር ሲፈጠር እንደነበርና እንዲሁም የቤቱን ካርታ እየተጫወቱበት እንደሆነ የቤቱ ካርታ ያለ መስጠት ወይም ደግሞ ከጀርባ ማን እንዳለ ግራ ተገብተዋል። ይህ ነበረ። ምንም እንኳን ቢሆን ሳቤላ ወደ ቤት በመምጣቷ ደስተኛ ቢሆንም ነገር ግን ለምን የሁሉ ነገር በእኔ ላይ ይደረጋል? ይህን ያክል እኔ ለሰው መጥፎ ነው ወይ በማለት እንግዲህ አብርሃምም በጣም ተናዶ ነበረ። ይህንን ማለት የተጎደውን እንኳን እንግዲህ ምንም አልመሰለውም። እናም ሳቤላ ወደ ቤት በመምጣቷ ደስ ብሏታል። ነገር ግን ደግሞ አጋቿ አብሯት ሲያግዛት ወይም ደግሞ ምንም እንኳን ቢያግታትኝ ግን እንዳይደብራት ሲንከባከባት እንዳባት ሆኖ ብዙ ነገር ሲያደርግላት ቆይቷል። አሁን ላይ ግን ሳቤላ ያ ሰው ምንም እንዲሆን አትፈልግም። እሱም ደግሞ በጣም ከባድ ችግር እንደገጠመው ሳቤላ ወቀች። በጣም አለቀሰች። ወደ ቤት መታ አባቷን ማግኘቷ በጣም በስደስታትም፣ ነገር ግን ደግሞ ያ ሰውዬ በጣም ያሳዝናታል። ያ ሰውዬ ይህንን የሰራበት ምክንያት ነግሯታል። ልጁ ስለታገተችበትና እንዲሁም ደግሞ ማሰብ ወይም ደግሞ ራሱ መወሰን ስለማይችል ይህን ነገር እንዳለ ሲነግራት ሳቤላ በጣም ነው ያዘነችው። እንዲሁም ደግሞ በጣም ሲንከባከባት እውነት ለመናገር ልጅህ በጣም እድለኛ ነች እንደዚህ አይነት ምርጥ አባት መኖሯ ብላም ነበር የነገረችው። እሱም በጣም ደስ ይለዋል። በተለይ ደግሞ ብዙ ነገር የሆነ ያለው በዚህ ምክንያት እንደሆነ ነው እንግዲህ ሁሉም ነገር ይፋ እየወጣ ያለው። ነገር ግን ማርኮንና እንዲሁም ዲና ባዷቸውን ቀርተዋል። ምንም ነገር አላገኙም። እንዲሁም ሁለቱም እስር ቤት ነው። ምክንያቱም ዲናም በገጀራ ብላ የገደለችው ሰው አለ። በቀጣይ ክፍል የሚታይ ይሆናል። እንዲሁም ደግሞ ማርኮንም ምንም ስላልተሳካለት ልዩን አግቼ ጫወትብሻለሁ፣ አንቺን ማየትሽ ነው የማጠፋሽ፣ እንደ እስከዛሬው እንዳይመስልሽ፣ ይህን ገበያውን ሁሉንም ነገር ያስቀረው አንቺ ነሽ።
ግን ደግሞ በፍጹም ይህን ነገር አልተውም። ቲናና አብርሃም እንግዲህ በጣም ብዙ ነገር እያደረገችም ልዩ ማለትም ልዩ ባትኖር ማርኮንም በጣም እየተጫወተባቸው ነበረ። ነገር ግን ብዙውን እያበላሸችባቸው ለዚህ ሰዓት አድርሰዋል ማለት ነው። ልዩ ግን ደግሞ አሁን ላይ ሳቤላ ወደ መምጣቷና እንዲሁም ደግሞ የአብርሃም ቤት በነፃ መቅረቱ በጣም አስደስቷታል። ምክንያቱም ደግሞ አብርሃም አሁን ላይ በተለይ ምንም ነገር የሚያውቀው ነገር የለም። በጣም ብዙ ነገር እየሆነ ያለው ደግሞ ያው እንግዲህ ቲና የእሱን ገንዘብ ለመውሰድ ብላ ነው እንግዲህ ሁሉ ነገር ስታደርግ የነበረው ማለት ነው። ነገር ግን የሰው ገንዘብ መፈለግ የባሰ ጦስ ነው ዞባት የመጣው። አሁን እንግዲህ ቢያንስ ቲናም ሆነች እንዲሁም ደግሞ ማርኮን ወደ እስር ቤት ነው የሚወረወሩት። እስር ቤት ከገቡም በጣም ከባድ ነው። ሁለቱም ጥያቄ አይኖራቸውም ማለት ነው። ይሄ ደግሞ ስራቸው ስለሆነ እና ውድ ቤተሰቦቼ በጣም ነው የሚያሳዝነው። አብርሃምን እየተጫወቱበት አብርሃም አምኗቸው ግን ደግሞ በፍጹም ሊታመኑለት አልቻሉም። ክደውታል ማለት ነው። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው ቤተሰባችሁም ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬ እንግዲህ ይዤላችሁ የመጣሁት ሳቤላ ቀጣይ ክፍል ነው ማለት ነው። ሳቤላ ቀጣይ ክፍል ምን ተፈጠረ በዛሬው ዕለት? እና ውድ ቤተሰቦቼ ቪዲዮ ላይክ፣ ሰብስክራይብ ያደርጋችሁ አበረታቱኝ። ሁላችሁም ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ ነው የማመሰግነው። አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። ሁላችሁንም እንግዲህ ውድ ቤተሰቦቼ ላይክ ማድረጋችሁን አትርሱ። ምን አለበት አሁን ላይክ ማድረጉ ምንም ነገር እናንተን የሚነካ የለምና። እስኪ በጣም ብዙ ነገር ሲደረግበት ቆይቷል አብርሃም። አሁን ላይ ግን አስቶም ስለወደቀ ምንም ነገር አይታወቅም ማለት ነው። አብርሃም አሁን ላይ በጣም ተጎድተዋል። ነገር ግን ቢጎዳ ጉዳቱን ጉዳት አላለውም። ብቻ ሳቤላን አሁንም ቢሆን ከቤት እንዳትወጭ እያለ በድጋሚ የምትዳገት እየመሰለው አሁንም ቢሆን ፍራቸው እንደቀጠለ ነው። ሳቤላም በጣም ደስ ብሏታል። አሁን እንግዲህ አባቷ ጋርና እንዲሁም ደግሞ ብዙ ነገር የሚያደርግላትኝ አጋቿ መጣላት የለባቸውም ብዬ ተናደርኩኝ። ምክንያቱም አሁን ላይ የሳቤላ አጋች ሳቤላን ሲጠብቃትኝ ሲንከባከባትኝ ምንም እንዳትሆን እንዲሁም ደግሞ ሊለቃትም ነበረ። ያው ዞሮ ስለጮበት ነው እንጂ ስለዚህ ሳቤላን አገታት ብሎ ምንም ነገር ቢያንስ እንኳን ቲና አሁን ላይ አብርሃምን ቢጎዳም ግን ደግሞ እንደሚጨክንባት ነው እንግዲህ እያወቀች። አብርሃም በፍጹም ቲናን ዞር ብሎ አያትም። ሁሉንም ሚስጥር ካወቀ ህይወቷ እንደሚያጠፋት የማይቀር ነው። ምክንያቱም ደግሞ በጣም ተናዶባታል። ለምንድነው እኔም ማልሰማው ማላየው በማለት ነበር። ለምን ተደበኩ? ብቻ በጣም ከባድ ነው።